ሰፊ የስራ ዕድል የሚፈጥሩ ፋብሪካዎች ወደ ተሟላ ምርታማነት እንዲመለሱ እየተሰራ መሆኑን በአማራ ክልል በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ድረስ ሳህሉ ተናገሩ። የጣና በለስ ስኳር ፋብሪካ በመጪዎቹ ወራት የስኳር ምርት እንዲጀምር የነበረበትን ችግር ለመፍታት የተከናወኑ የለውጥ ስራዎች ውጤት ማስገኘታቸውም ተገልጿል። ራሄል ፍሬው በቀን 12000 ኩንታል በላይ ስኳር የማምረት አቅም ያለው የጣና በለስ ስኳር ፋብሪካ በተለያዩ ውስጣዊና ውጫዊ ችግሮች ወደ ስራ ሳይገባ ቆይቷል። ታዲያ ፋብሪካው የሚገኝበት ሁኔታ በስፍራው በመገኘት የተመለከቱት በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ ፋብሪካው የነበሩበትን ችግሮች በመለየት ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር በቅርበት በመሰራቱ ወደ ምርት መግባት የሚያስችል ቁመና ላይ መድረሱን አስታውቀዋል። ፋብሪካው ሲሰራ ቴክኒካሊ የነበረበት ችግር ሜቴክ ይዞት ነበረ። በኋላም በፍጥነት ባለመጠናቀቁ የተነሳ መዘግየቱ እንደተጠበቀ ሆኖ በኋላ ደግሞ በጸጥታ ችግር ምክንያትና አንዳንድ ተጨማማሪ ችግሮችም ተደማምረውበት የአመራር ችግርም ገጥሞት በሚፈለገው ፍጥነት አለድ ሲል የኢትዮጵያ ኢንቨስትመንት ሆልዲንግ አመራሮች ትልቅ ትኩረት ሰጠው ችግሮቻችንን እንድንፈታ ስላደረጉ የነበረብንን የፋይናንስ አቅርቦት ስለፈቱልን የደሞዝም ችግር የለም። አሁን ስራ በደንብ እየተስፋፋ ይገኛል። እንዲያውም በተጓዳይ ስራዎች ተጨማማሪ ገቢ ነገ በመንፈልገው ልክ ፋብሪካውን ለማስፋፋትና በሙሉ አቅሙ ወደ ስራ ሊያስገባ የሚችል ስራ ለመስራት የሚያስችሉ መሰረታዊ ስራዎችን ስንሰራ ቆይተናል። በጉብኝታቸው ከአካባቢው ማህበረሰብና ከፋብሪካው ሰራተኞች ጋር የመከሩት ዶክተር ድረስ ሳህሉ ፋብሪካው ሁለንተናዊ ብልጽግናን ለማረጋገጥ የሚያስችል የኢኮኖሚ አቅም ያለው መሆኑን አንስተው ከአካባቢው ባለፈ የሀገር ተስፋ ስለመሆኑ አስገንዝበዋል። አይደለም ለዚህ አካባቢ ለመላ ኢትዮጵያዊ ተስፋ የሆነ ቦታ ነው። ይሄ ተስፋ ትልቅ ለሀገር ተስፋ የምናድግበት 12000 ኩንታል በቀን የሚፈጭ ፋብሪካ ስኳር አስቡ። በጣም የሚገርም እኮ ነው። ኤክስፖርት እናደርገዋለን። ሀገራችን እንድታድግ የሚያደርግ ትልቅ ፋብሪካ እንዳይነ ብሊየን የሚታይ የጣና በለስ ስኳር ፋብሪካ ዋና ስራ አስኪያጅ አቶ ባይነ ሳይንዘሪውን ፋብሪካው የታለመለትን ዓላማ ባለመሳካቱ የማህበረሰቡ ቁጭት እንደነበር ያነሳሉ። ሆኖም በተከናወነው ሪፎርምና በተደረገላቸው ድጋፍ ፋብሪካው በመጋቢት ወር ወደ ምርት እንደሚመለስ አረጋግጠዋል። አሁን ላይ በጣም ጥሩ ነገሮች አሉ። ባለፈው ዓመት 2012 ሄክታር ተክለናል። በዚህ ዓመት ደግሞ 2018 ላይ ወደ 3000 ሄክታር ለመትከል አሁን ላይ እንቅስቃሴ እያደረግን ያለንበት ሁኔታ ነው ያለ። እርሻ በራሱ 500 ሄክታር ላይ ደርሰናል። በቀጣይ ወራት ውስጥ ቀሪውን እናሟላለን ብለን ነው የምናስበው። ከዛ ውጪ ወደ 2045 ሄክታር መጋቢት ጀምሮ ክረሽ ወደ ማድረግ እንገባለን። ስለዚህ በዚህ ዓመት መትከል ብቻ አይደለም ስኳር የማምረቱም ስራ ጭምር ስለምንጀምር በዚህ ደረጃ ማህበረሰቡም ሰራተኛው እና ከላይ እስከታች ያለ አመራር ጭምር ትልቅ ስሜት ትልቅ መነሳሳት የፈጠረ ስለሆነ በጥሩ ሁኔታ ውስጥ ያለን ብሎ መውሰድ ይቻላል። የጣና በለስ ስኳር ፋብሪካ ለአካባቢው ማህበረሰብ ትልቅ ጸጋ መሆኑን ያነሱት የአዊ ብሔረሰብ አስተዳዳሪ ቴዎድሮስ እንዳለው ከጸጋው ለመጠቀም ማህበረሰቡ የድርሻውን እንዲወጣ አሳስበዋል። በሙሉ አቅም ወደ ስራ ሲገባ 12000 ኩንታል ምርት ያመርታል ስኳር ማለት ነው። እንግዲህ በየቀኑ የሚገባ የሚወጣው መኪና አሰበው በራሱ ወደ ተሟላ ምርት ሲገባ ሰርቪሱን ያሳድገዋል። ይሄ ለአካባቢው ማህበረሰብ ትልቅ ትሩፋት ይዞ ይመጣ ነው፣ ትልቅ የብልጽግና በረከት ይዞ ይመጣ ነው የሚለውን ተረድቶ ባለቤት መሆን የኛ ነው ብሎ መንከባከብ መጠበቅ እና በሂደቱ ይሄንን ስራ የሚያስተጓጉሉ አካላትን ማህበረሰቡ ራሱ እረፉ ብሎ እንዲል ማስቻል ይገባል ማለት ነው። እንደ አዊ ብሔረሰብ ኮሚኒኬሽን ዘገባ ፋብሪካው በአሁኑ ወቅት ከያዛቸው ሰራተኞች በተጨማሪ ለ3000 ወጣቶች የስራ ጥሪ አድርጓል። ለኢቲቪ ራሄል ፍሬው ባህር ዳር